ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራንና እስራኤል እና አሜሪካ ጦርነት የዓለም ጂኦፖለቲክስ ቀያሪ ሆኗል። በአሜሪካና እስራኤል ጥምረት በኢራን ላይ የታወጀው ጦርነት እነሆ 22ኛ ቀኑን ይዟል። በጦርነቱ ዓላማ ላይ ሳይግባቡ የተግባቡ መስሏቸው በኢራን ላይ የከፈቱት ጦርነት ግብረ መልሱ ከጠበቁት በላይ ሆኖባቸዋል። የአሜሪካ ዓላማ በ3 ቀን ውስጥ የኢራን አመራሮችን በመግደልና ለአሜሪካ ታዛዥ የሆነ መሪ ለማስቀመጥ ነበር። ምንም እንኳ የጦርነቱ ዓላማ እየቀያየሩ ቢቀባጠሩም ቅሉ የእስራኤል ዓላማ ደግሞ ኢራንን እንደ ሊቢያና ሶሪያ መበታተን የሚል ነበር። በዚህም ጉዳይ የዜና ጥንቅራችን አካተናል። በሰፊው የዜና ትንታኔያችን ተሰሙታላችሁ። ቱርክ የሩሲያን ስትራቴጂክ ጥናት ማዕከል ፕሬዝዳንት የሆኑትን የቱርክ መከላከያ ስርዓቶች ለመደበኛ ራዳሮች የማይታዩ አውሮፕላኖች የመለየት አቅም እንዳላቸው ለመጀመሪያ ጊዜ ገልጸዋል። እርሳቸው ቱርክ እስካልፈለገ ድረስ እስራኤል በማንኛውም የመካከለኛው ምስራቅ ሀገር ላይ የምታደርገውን ጥቃት በንድፈ ሐሳብ ደረጃ የማይቻል ሆኗል ብለዋል። ዶክተር ኢራይ እንደገለጹ ከሆነ የቱርክ መቆጣጠሪያ ስርዓቶች ኤፍ-35 ተዋጊ አውሮፕላኖች ከቴልአቪቭ እንደተነሱ መከታተል ይችላሉ ብለዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የኢራንና እስራኤል አሜሪካ ጦርነት የዓለም ጂኦፖለቲክስ ቀያሪ ሆኗል። እንደሚታወቀው እነሆ ከተጀመረ 22ኛው ቀኑን የያዘው የመካከለኛው ምስራቅ ጦርነት የአሜሪካ ዓላማ በዚህም በ3 ቀን ውስጥ የኢራን አመራሮችን በመግደል ለአሜሪካ ታዛዥ የሆነ መሪ ለማስቀመጥ ሞክራ ነበር። ምንም እንኳ የጦርነቱ ዓላማ እየቀያየሩ ቢቀባጠሩም ቅሉ የእስራኤል ዓላማ ደግሞ ኢራንን እንደ ሊቢያና ሶሪያ መበታተን የሚል ነበር። ሆኖም ግን የሆነው ከዚህ በላይ ነው። ሆኖም የፋርስ ብርቱ ክንድ መቋቋም ተስኗቸው ግዙፍ የጦር መርከቦች እንደ ጀራር ፎርድና አብርሃም ሊንከን የተሰኙ ወደ ኋላ ማፈግፈግ ጀምረዋል። ኢራን ለዘመናት በማዕቀብ ጎብጣ ከዓለም ተቆራርጣ በ3 ቀን ጦርነት እናንበረከካለን ብለው የጀመሩት ጭራሽ አዳዲስ ዳንሰኛ ሚሳኤል ሳይቀር ለጠላትም ለወዳጅም ከሚያሳዩ አልፎ ዓለም ላይ ጂኦፖለቲክና የምዕራባውያን የበላይነት አጋርነት የሚፈታተን የዓለም ኢኮኖሚን የሚያቃውስ የመካከለኛው ምስራቅ አገራትና አውሮፓውያን ከዘመናት እንቅልፍ የቀሰቀሰ ሆኖ ቀጥለዋል። አናብስቶች እየጾሙ እየሰገዱ እየተኮሱ አመራሮቻቸውም እየተገደሉ ከ11 ሀገራት ጋር የገጠሙት ጦርነት ጉልበታቸውን ሽብርክ የጦር መሳሪያቸውን ክምችት ሳይጓደል በጀመሩ ፍጥነት ያለምንም አጋርነት በጽናት ከጠላቶቻቸው ጋር አምርረው ዳግም ተመልሰው እንዳይመጡ በማድረግ ላይ ናቸው። ለዘመናት የአሜሪካ አጋር የነበሩት የአውሮፓ ሀገራት አሜሪካ እንደ ብዱሻ በየሀገራት እየገባች የምትለኩሰው ጦርነት ተባባሪ በመሆን ደከመን ሰለቸን ሳይሉ የዘለቁ ቢሆኑም በዚህ ጦርነት ግን ሰይጣን ይስጥልን በማለት በይፋ ኑ አግዙን አልቻለም ጥሪ ይዛው በጸበልሽ እንደጀመርሽው ጨርሽው ስራ ያውጣሽ ብለው ገግመዋል። የአሜሪካው ሂትለር የተባለው ትራምፕ ዛቻና ስድብ በአውሮፓውያን ያጣለማይ ተሳድቦ ይሄዳል አይነት ሆኖ ተመዝግቧል። ኔቶ አፈርሳለሁ ቢሉም አውሮፓ ሀገራት ፊታችን ወደ ሩሲያ፣ ቻይና ከመመለስ ባለፈ ከአሜሪካ ጥገኝነት ለመላቀቅ ይወሰኑ ይመስላል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትናንት በሰጡት ቃል እኛ ጦርነት ውስጥ አንገባም፣ ወደ ጦርነት የምንገባው ጦርነት ሲቆም ሰማዩ በእሳት ሲጸዳ በሰላማዊ ንግግር ብቻ ነው ብለዋል። ይህ ደግሞ ለዓመታት ከአሜሪካ ጋር የነበራቸውን ቁርኝት ወደ ፍች ማምራት ያመለክታል። አሜሪካ ጭንቅ ጥበብ ብሏታል። ከህዝብ ብቻ ሳይሆን ከከፍተኛ አመራራዊ ጦርነት በመቃወም ስልጣንም የለቀቁ መኖሩ ተገልጿል። ሌላኛው የዓለም ጂኦፖለቲክሱንና የዓለም ግሎባላይዜሽን ማዕከል የሆነችው ዱባይ የኢራን ብርቱ ክንድ ከማንም በላይ ያረፈውና የቀጠቀጠችው አረብ ኤምሬት ናት። እስራኤልም ሆነ አሜሪካ በከፋ ሁኔታ እሳት እየዘነበባት ኤምሬትስ ሆናለች። ኢራንና ኤምሬትስ በመሃላቸው ያለው ርቀት የ100 ኪሎ ሜትር ሲሆን በባህር ብቻ ነው የሚለያዩት። ኢራንም ለምን ኤምሬትስ ላይ ጨከነች፣ ያጸፋው ምላሽ ለምን አትሰጥም በሚል ተጠይቃ ሰፊ ዘገባ የሚያስገመግመው ድምፁ ብዙ ምሁራንና ጋዜጠኞች ዋቢ ያደረገ ያቀረበው በዚህም አንድ የዜና ትንታኔ ነበር። ኢራን እስከ ዛሬ ካስወነጨፈችው ሚሳኤሎችና ድሮኖች 68 በመቶ የረገፉት በአረብ ኤምሬትስ ላይ ነው። ዱባይ እንዳመነችው 298 ባላስቲክ ሚሳኤል፣ 15 ክሩዝ ሚሳኤልና 1606 ድሮኖች አክሽፌያለሁ ብላለች። እንደዛም ሆኖ እረፍት የለሽ የአየር መንገዶችና የቱጃሮች መንደር ከፋርሶች ጥቃት መትረፍ አልቻለም። ኢራን በዋናነት የጨከነበት የአሜሪካው ግዙፍ የጦር ሰፈር የሚገኘው እዛ በመሆኑ ነው። ሌላው ኤምሬትስ ባለሀብቶች የንግድና ቱሪዝም
የሪል ስቴት በአጭር ቋንቋ የዓለም የንግድ ሞልና ተምሳሌት ነች። በወታደራዊ ብቻ ሳይሆን የምዕራባውያን ቁልፍ የንግድና ኢንቨስትመንት አካል ነች። በመሆኑም ዓለም አቀፍ የፋይናንስና ፖለቲክስ ስርዓት ለማናጋት የዓለምን የኢራን ህመም እንዲረዱ ኤምሬትስ በመቀጥቀጥ ነበረባት አድርገዋለች። ደግሞ ኤምሬትስ ኢራንን አጥብቃ የምትቃወመው አብርሃም አኮርድ የተሰኘው በመፈረም ለአሜሪካና ለእስራኤል ቁልፍ ሆኖ በመገኘቷ ነው። በአጠቃላይ ኢራን ጸረ ግሎባላይዜሽን በመሆኗ ይህንን ለማፍረስ ዳግም ዋነኛ ተምሳሌት የሆነች ኤምሬትስን በመምታት ለዘመናት የገነባችውን ስምና የምዕራባውያን በጅባብነት ከስር ቆርጦ ለመጣል የታለመ ነው። ምዕራባውያን የገነቡት ግሎባላይዜሽን ለዓለማችን መረገምት እንጂ በረከት አላመጣም፣ ቅጥቀጣ ይቀጥላል ብሎ ይቀጥላል። ቱርክ የሩሲያ ስትራቴጂክ ጥናት ማዕከል የነበረው ፕሬዝዳንት ዶክተር ኢራይ ጎትቹር የቱርክ መከላከያ ስርዓቶች ለመደበኛ ራዳሮች የማይታዩ አውሮፕላኖች የመለየት አቅም እንዳላቸው ለመጀመሪያ ጊዜ ገልጸዋል። እርሳቸው ቱርክ እስካልፈለገችን ድረስ እስራኤል በማንኛውም የመካከለኛው ምስራቅ ሀገር ላይ የምታደርገውን ጥቃት በንድፈ ሐሳብ ደረጃ የማይቻል ሆኖ ብለውታል። እንደ ዶክተር ኢራይ እንደገለጹ ከሆነ የቱርክ መቆጣጠሪያ ስርዓቶች ኤፍ-35 ተዋጊ አውሮፕላኖች ከቴል አቪቭ እንደተነሱ መከታተል ይችላሉ። እስከ 200 ኪሎ ሜትር ድረስ የሚሰራ የመቆጣጠሪያ ስርዓትና ኮራይቱ የተባለ እስከ 400 ኪሎ ሜትር አቅም ያለው የላቀ ስርዓት አለን ብለዋል። በተጨማሪም ቱርክ ቀደም ሲል ከነበረው ቢጂ 300 ስኬት በኋላ ቢጂ 500 የተባለ አዲስ ስርዓት እንዳሳደገች አስታውቀዋል። ይህ አዲስ ስርዓት እስከ 750 ኪሎ ሜትር ርቀት ላይ የሚገኝ ሁሉንም ነገሮች መለየት ይችላል። እንዲሁም የኤፍ-35 አውሮፕላኖች ከ650 ኪሎ ሜትር ርቀት ላይ መለየት ይችላል። ኃላፊው አክለውም ቱርክ ሃይታ ግዛትና በቴልአቪቭ መካከል ያለው ርቀት 400 ኪሎ ሜትር አይበልጥም። ታዲያ አውሮፕላኖች ከ650 ኪሎ ሜትር ርቀት ላይ ከተገኙ ሊደበቁ ይችላሉ ብለዋል። የቱርክ ስትራቴጂ ጥናት ማዕከል ኃላፊ ንግግራቸው ሲያጠቃልሉ እስራኤል ቱርክን ሳይጨምር በመካከለኛው ምስራቅ ማንኛውም ሀገር የመምታት አቅም አላት ብለዋል። ሌሎች ሀገሮች ቦምብ መቼ ሊወርቅብን ይችላሉ ወይም እስራኤል መቼ ልትመታን ትችላል የሚል ጭንቀት ውስጥ ይኖራሉ። እኛ ግን ከዚህ በላይ ተመራምረን እዚህ ደርሰናል ብለዋል።